ድምጻዊ ዘቢባ ግርማ ነኝ። እንግዲህ ዛሬ እንደምታዩት ቆንጅዬ ወንድ ልጅ በሰላም ተገላግያለሁኝ። የመጀመሪያውንም ሁለተኛውንም ያሁኑንም እንግዲህ ሕክምናው 2-3 ቀን ሊሆን ይችላል። እኔ ወር ካልቆየው ላልወጣ እችላለሁኝና በጣም ነው የማመሰግነው። ዛሬ ያው ከ9 ወር የእርግዝና ሂደት በኋላ ዘቢባ በሰላም ኦፕራሲዮን ልጇን ተገላግላለች። እንኳን ለዚህ ያበቃሽ። ለምን አንተ ሾው መቅረብ እንደማልፈልግ በግልጽና በክብር ላስረዳ ፈልጋለሁ። አንደኛ ነገር በአካል ይህ ጥያቄ ለመጠየቅ መጀመሪያ ሰላምታ ስልክ አንደኛ በክብር አላወራኝም፣ ችላ ብላኛል። it's okay maybe busy ሆነ ሊሆን ይችላል ወይም ሌላ ሐሳብ ኖሮ ሊሆን ይችላል። በጥሩ ነገር እንውሰደው። ሁለተኛ ጊዜ ከመኪና ወርጄ መኪና ውስጥ ነበር ካንተም አክብሬ መጥቼ ሴፍሻ እንዴት ነህ ሰላም ነው ወይ ብዬ ጠይቄ ዲቻ ቦይስ የሚባሉ ልጆች አሉ ከኔ ጋር ናቸውና ወደ አንተ ኢንተርቪው ቀርቤ እነሱ ሰው እንዲያውቃቸው ፈልጋለሁ ትንሽ ድጋፍ እንዲያገኙ ብዬ ጠይቄ ነበረ። የሰጠኝ መልስ ዝም ብለህ ነበር ያለፍከኝ። ኦኬ ችግር የለውም። ከዚህ ሁሉ የደበረኝ ነገር ምንድነው? ከዚህ ሁሉ የደበረኝ ነገር አይ ቲንክ ዛሬ የተናገርከው አሽሙር ነው መሰለኝ። አይ ቲንክ አሽሙር ነው። አየህ እኛ ሰዎች ስንባል መጥፎ የሚባል ሳይድም አለን፣ ጥሩ የሚባል ሳይድም አለን። ችግሩ ሁላችንም ነጭ በግ እንደሆነና ምንም ጥፋት እንደሌለን ገመና እንደሌለን ስለምናስመስል ነው እንጂ የኛ ገመና ቢሸት ኖሮ ከቤት አንወጣም ነበር። ግልጾኝ ልንገርክ፣ ችግሩ እኔ ገመናዬን አካፍላለሁ። ይህ ገመና ማካፈለው ደግሞ ዝም ብዬ ስድ ሆኜ ለመታየት ሳይሆን በዛ ተመሳሳይ ገመና ታስረው ራሳቸው ሊያጠፉ የቀረቡ በጭንቀት ያሉ ሰዎችን ለማዳን ስል ነው ገመናዬን ያካፈልኩት እንጂ ጅል ሆኜ አይደለም። እና ዛሬ የተናገርከው ንግግር ደግሞ ይህ ገመናን እያነሳ ነበረ which is እነዚህ ቃላቶች ማለት ነው። ይህ ገመና ተጠቅመ ደግሞ እንደኔ አይነት ያሉ ሰዎች ከሚዲያው ገሸሽ ማለት እንዳለባቸውና መደነቅ ወይም ከፍ ማለት እንደሌለባቸው መልእክት አድርሰሃል። ችግሩ ምንድነው መሰለክ ሰይፉ፣ የተናገርከው ነገርና ተግባርክ አንድ አልሆነም። ምክንያቱም በገመና ከሆነ ወይም ደግሞ በጥሩነት ከሆነ በነጭ በግነትና በእኔ ጥሩ ነኝ ምንም ጎደሎነት የለኝም ከሆነ ምን ልልክ ነው የምፈልገው? ወደ አንተ ሾው መቅረብ የማልፈልገው ሳላከብርህ ቀርቼ ሳይሆን ወይም ሳልወድህ ቀርቼ ሳይሆን ኦፍ ኮርስ ወድሃለሁ፣ አከብርሃለሁ፣ እያየሁህ ነው ያደግኩት። ግን የተናገርከው ነገር ደስ አላለኝም። ድምጻዊ ዘቢባ ግርማ ነኝ። እንግዲህ ዛሬ እንደምታዩት ቆንጅዬ ወንድ ልጅ በሰላም ተገላግያለሁኝ። እንደምታውቁት ከመጀመሪያዋ ልጄ ጀምሮ እንግዲህ እዚህ ሆስፒታል ነው የወለድኩት። የመጀመሪያውንም ሁለተኛውንም ያሁኑንም እንግዲህ ያዋለደኝ ዶክተር አሳየን ከልብ በጣም ማመስገን ፈልጋለሁ። በአጠቃላይ ኢትዮ ጠቢቦች እንግዲህ አንቺ ቤተሰባችን ነሽ፣ የተሻለ ሰርቪስ ይገባሻል በማለት የምታዩት በጣም ያማረ ውብ የሆነ ክፍል ውስጥ ነኝ ያለሁት። እኔ እንግዲህ ያው ሕክምናው 2-3 ቀን ሊሆን ይችላል። እኔ ወር ካልቆየው ላልወጣ እችላለሁኝና በጣም ነው የማመሰግነው። ዛሬ ያው ከ9 ወር የእርግዝና ሂደት በኋላ ዘቢባ በሰላም ኦፕራሲዮን ልጇን ተገላግላለች። እንኳን ለዚህ ያበቃሽ። ዘቢባ ጋር ረጅም ጊዜ ነው የምንተዋወቅ። 3 ልጆቿን እዚህ ተገላግላለች። ኢትዮጵያ ሆስፒታል ያው ጥሩ የቲም አገልግሎት በማድረግ በቡድን ስራ የተሳካ ሰርጀሪ ተደርጎ ጤነኛ ወንድ ልጅ ተገላግላለች። እንኳን ደስ አለሽ። አመሰግናለሁ። ቲሙን በሙሉ እንኳን ደስ አላችሁ። ዶክተር አሳይ በጣም አመሰግናለሁ። እናቴን ነው ወንድሜ ጤናማ አድርገህ ስላስወለድክልኝ እና በጣም ነው የማመሰግነው። እናቴን እንደዚህ ደስተኛ ስላረካት እህትም ወንድምም ስለሰጠኝ በጣም ነው የማመሰግነው። ዶክተር አሳይ በሰላም እንግዲህ ባለቤቴን በእጅ ያስገብተልኛል። እግዚአብሔር እጅህን ይባርክ አይቀይርህ። ከመጀመሪያው ጀምሮ እንግዲህ ያው በየወሩ እንገናኛለንና ያለህ ነገር ያለህ ሪስፔክት እንዳለች ነው ዘቡ የሁሉንም ዶክተሮች ተወክላለህ ብዬ አስባለሁና ኢትዮጵያዊውን ሁላችሁንም ስታፉን በጣም ነው የምናመሰግነው። ሁላችሁንም እግዚአብሔር ይባርካችሁ ብዬ አመሰግናለሁ። እግዚአብሔር ያክብርልኝ። አያጣው ማጀባ ዙሪያ ሁሌ ነው ወከባ አለው ልይ ሁሉንም ሲግጀባ አሳስቆ ልቤ ገባ አያጣው አጀባ
ሰርጀሪ እናደርጋለን። ችግር ስድስት ዛሬ ሌላ ስራ ብሰጥስ? ስራው ምን አይነት ስራ ነው? እንማከራለን። ችግር የለም። ሀባብ ስራ ምን ያህል ጊዜ ሰራ? 4 ዓመት። እንዴት ጀመርኩት? ማለት ያው ከሰው ስራ ማለት ይሻላል በሚል ነጋዴ ስትሆን ደግሞ አንድ ቀን ከስራ አንቀፋ ታገኛለህ። ብሩ ይሻላል። ምን ነበር ከዛ በፊት መሰራ? ተማሪ ነበርኩኝ። ያው ተማስራ ክፍል 10 ከ10 ነው ያቆምኩት። ደህና እንኳን ደህና ቆየሽ። ደህና ሚፍታ ና ልብስ እባክሽ። ለእህትህ ግራጁዌሽን እንዴት አላረክ? ለእህትህ ግራጁዌሽን እንዴት አላረክ? አይመችም። ቤቶችም ያው እዚህ ጋር እኔ ደስታ እንዲያዩ ጠርታችሁ አምጥታችሁ ይሄን ሁሉ እንዳደረጋችሁ ከልብ አመሰግናለሁ።